ተነስ ማለት ተነስና አልቀቀኝ ብሩኬ ማለት ነው። ተነስ ልሰርልሽ ቀለበት። አሁን የቀልድ ሰዓት አይደለም። እየቀለድኩ አይደለም። የቀልድ ሰዓት አይደለም ብሩኬ። ዛሬም እንደሌላ ጊዜው እሺ የሚልህ ነው የሚመስለው። ቅመምዬ ህይወት ላንተ ቀልድ ነው። እኔን ለማባበል እንዳትሞክር። እንደውም በጣም ተረጋግቼ እያወራሁህ ነው። ከዚህ በላይ ደግሞ ምንም ነገር አልፈልግም። ቦርሳዬን ስጠኝ። ለእኔ ደግሞ እንደዚህ መቸገር አልነበረብህም። ገባ? ይህም ቢሆን አስፈላጊ አይደለም። ምንም ነገር ለእኔ ያስፈልገኛል። ከኔ ጋር መቀጠል አይደለም ፈልጊው አንቺ። ጉድ ምን ነው ብሩኬ? ሳልፈልግ በቃ ሳትፈልጉ በግድ ጠቡኝ አልክ ማለት ነው። ብሩኬ ሳትፈልጉ በግድ ጠቡኝ ብሏል ማለት ነው። ውዶች እጠቡኝ በቃ ጭምቅ አርጋችሁ አስጦኝ ብሏል ብሩኬ ማለት ነው። እንዴ ምንድን ነው? እኛም ይኸው ድም ላይ ምናምን ነገር ማለት ነው። ይኸው ሞቅ ደመቅ አድርገናል። ቦጋሌ ሞቅ ደመቅ አድርገናል ማለት ነው። የምሬን ነው። ሙሽሮቹ እያለን ማለት ነው። ቀልደኛ ትቀልዳለህ እንዴ ብሩኬ? በነገራችን ላይ ብሩኬ በጣም ቀልደኛ ነህ። ቀልድ ትችላለህ። የምር በጣም ነው እንዴ ተንበረከከው እንዴ? ትናንት ምን ስትላት ነበር? ሀይሜን ማለት ነው። ቅመሟን ምን ስትላት ነበር? ቅመሜን ትናንት ማለት ነው። ምን እያልካት ነበር? ከዚህ በላይ አልለምንሽም፣ ከዚህ በላይ እንደዚህ አልልሽም፣ ከዚህ በላይ አልለማመጣትም፣ መሄድ ትችላለች፣ እሷን ምንም የምንለማመጥበት ነገር የለኝም እያልክ ነበር ወንድም ፊት። እንዴት ዛሬ ቀለበት ሆነ? አቤት! እንዴት ወዴት ነው? ወይስ ደግሞ እውነትም በቃ ነገሩ ይሄ ነገር አይ እውነት ነገር ነው መሰለኝ። በቃ አንዳች የፈራኸው ነገር ኑሮ ከዛ በኋላ ያው ካሰርኳት አትለየኝም ወይ ደግሞ ቀለበት ካደረኩላት አትለየኝም ብለህ ነው እንዴ? ጉድፈላ! ትናንት በዚያ ልክ ተናግሮ ከዚህም በፊት እንደዚያ ወርውረህ አስወጥታት ማለት ነው ብሩኬ። እንደዚያ ገፍትረህ ወርውረህ አስወጥታት እንደማታስፈልግህ ነግረሃት ከዛ ደግሞ እዚህ ጋር እንዴት ቀለበት ሊሆን ይቻለ? እንዴት ሊሆን ይችላል? ታገሳ በቃ 3 ወር ተብላል። 3 ወር ታገስና ነገሮችን አረጋግጠ ኮራ ደርበብ ብላ ቀለበት ማሰር ነው በቃ ትክክለኛ መሆን ያለበት ይህ ስለሆነ ማለት ነው። የምሬን ነው መሆን ያለበት ይህ ስለሆነ። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ ሀይሚ የቀለበት ቀን ወይ ደግሞ የቀለበት ፕሮግራም ነው ማለት ነው። ቀለበቱ እንግዲህ ብሩኬ እንደምታዩት ፍሽ ሸብረቅረቅ አድርጎ እባክሽ ቀይ አበባውን ተቀበይኝ፣ ቀለበቱንም እሰሪልኝ፣ ታሰሪልኝ ሲላት አይተናል ማለት ነው። እንዴ ማለት ቅመሜ እኮ በቃ በጣም እኮ ልቧን ሰበረው። በጣም ልቧን ሰብረኸዋል። ስለዚህ እንዴት ነው መቼ ጠግናሃት? መቼ ነገሮች እሷ በምትፈልጋቸው መልኩ መቼ ሂደውና እንዴት ነው አሁን ልጁ በእርግጠኝነት የኔ አይደለም፣ ስለዚህ ሰሪልኝ በቃ ልትላት የምትፈልገው። ከዚያ በኋላ ደግሞ ልጁ ያንተ ሲሆን ከዚህ ጋር ያዘኝ ልቀቀኝ እንድትል ቅመሜ አይሆንም። ይሄ ሊሆን አይችልም ማለት ነው ብሩኬ። ማወቅ ያለብህ ነገር በጭራሽ ሊሆን አይችልም። የምሬን ነው ሊሆን አይችልም። ስለዚህ ሰከን በል ጠብቅ። አዎ እንደ ሌላው ጊዜ እሺ ትለኛለች ብለህ ነው ብላለች ሀይሚ ማለት ነው። እንደ ሌላው ጊዜ እሺ ትለኛለች በቃ እሺ ብለኝ ታስራለች ብለህ ከሆነ ከዛ ደግሞ እኔ የብሩኬ አነጋገር እንደተረዳሁት ከሆነ በቃ ከኔ ጋር መሆን አትፈልጊም ማለት ነው። ኤክስኪውዝ ሚ እንደዚህ በጣም ልቧን ሰብረኸው ምናምን ነገር ከዚያ በኋላ እንዴት ምን አይነት ጥያቄ ነው? ቀለበቱን ካላደረግሽ እኔ ጋር መሆን አትፈልጊም ማለት ነው ይመስለኛል። ወደ እርጉዟ ማለት ነው ወደ እርጉዝዬ ማለት ነው መሄድ የፈለግ ትመስላለህ። በነገራችን ላይ ብሩኬ፣ አዎ መሄድ የፈለግ ትመስላለህ። በቃ አቅጣጫው እንደዚያ ነው። ምክንያቱም ከፈለግሽኝ አሳውቂኝ፣ ካልፈለግሽኝ አሳውቂኝ፣ በኋላ እንዳይቆጭሽ፣ በኋላ እንዳይጸጽትሽ፣ በኋላ ምናምን የሚባል ነገር የለም። በኋላ እንዳይቆጨኝ ወይ ደግሞ እንዳይጸጽተኝ ብላ እርግጠኛ ባልሆነችበት ነገር ቅመሟ መግባት የለባትም። ቅመሟ በአንተ ቀለበት መታሰር የለባትም። በቃ እንዴ! አዎ ባለፈ ቀለበት አስራህላታል። በቃ ሙሉ አልብሳታል። ትጠብቃለች። በቃ
አንተም ትጠብቃለህ። ከወደድሃት ካፈቀርካት ለወደፊት የምትመኛት የትዳር አጋር የምትላት ከሆነ ውጤት የአንተ እርጉዝዬ የእሱ ልጅ ነው። ያኔ ግን በውጤቱ ያፍራል ብላለችና ያኔ ውጤቱን እስከሚታይ ልጁ ተወልዶ ዲኤንኤ ተመርምሮ እስከምናይ ሀይሚም እኛም ሁላችንም እንጠብቃለን። አንተም ጠብቅ። በቃ ቤተሰብ እናንተ ምን ትላላችሁ? እሱም መጠበቅ አለበት፣ ግዴታው ነው። መጠበቅ ግዴታ አለበት። የምን ሩጦ ማሰር ነው? መቼ በስርዓት ይቅርታ ብላት፣ መቼ በስርዓት በቃ አዎ እንደዚህ ነው ስህተቶችን ሰርቻለሁ ምናምን ሳታመናጭቃት እንዴ። አሁን እኮ የባሰ ያመናጭቃት። ጥፋቱ ሙሉ ለሙሉ የብሩክ የሆነው እያለ የሚወቅሳት እሷን ነው፣ የሚሰድባት እሷን ነው፣ የሚናገራት እሷን ነው። የራስሽ ጉዳይ የሚላት ቅመሜን ነው እንዴ። እንደዛ አልቅሳ እንደዛ ብዙ ነገር ሁና እንደዚያ በቃ ከህይወታችን ውጪ ተብላ ጭራሽ እርጉዝ የሆነ ሴት የአንተ ልጅ ነው እያለች እንዴት ነው በዚህ ሰዓት ሀይሚ ቀለበት ልታስር የምትችለው? ስታስበው ማለት ነው። ብሩኬ ውዶች እናንተስ ምን ትላላችሁ? የምር የኔ ውድ ቤተሰቦች ማለት ነው ምን ትላላችሁ? እናንተስ ደግሞ ላይክ እያደረጋችሁ ነው? ሰብስክራይበርስ እሺ፣ ኮሜንትስ ይሰማል እና ማለት ነው። ቅመሜን ይዘን እኛ ወደፊት ቅመሜን ይዘን ወደፊት ማለት ነው። በቃ እንደዚህ ብሎ ነገር የለም። ልጃችን በዚህ መልኩ አንሰጥም። የታደሰን ልጅ ማለት ነው። እሺ የታደሰን ነብር ልጅ ማለት ነው። እንዲህ በቀላሉ አንሰጥም። ብሩኬ እንዲህ በቀላሉ አንተ ዝም ብለህ ዲኮር አድርገህ ታገብኛለሽ ወይ ታስሪልኛለሽ ወይ ደግሞ ምናምን ስላልክ ወይ ቀለበት ላርግልሽ ስላልክ ምንም የሚሆን ነገር የለም። በቃ የቅመሜ መልስ ደግሞ ትክክል ናት። ቅመሜ ያለችውም የተናገረችውም እያንዳንዱ ነገር የኔ ብስል ማለት ነው፣ የኔ ብልህ ሴት ማለት ነው። እንደዚህ አይነት ብልህ ሴት እኮ እንዴት አባቷ እንደምትመቸኝ እንዴት እንደምትመቸኝ የኔ ነብር ማለት ነው። እንዲህ ነው ራስን ማስከበር። በቃ እዚህ ጋር ምን ስላደረግ ምን ስለሆንክ ይሄ ምናምን ስለሆነ እንደሌላው ጊዜ እሺ ትለኛለች ብለህ አስበህ ነው ወይ? እንደሌላው ጊዜ እንደዚህ ይሆናል ብለህ አስበህ ነው ወይ ብላ እንግዲህ መስመሱን ነግረዋለች። ትክክል ናት። በቃ ለእኔ ሀይሚ አንደኛ ናት። ወደዳችሁም ጠላችሁም ማለት ነው አንደኛ ናት ለእኔ። መልሷ ትክክል ነው፣ ንግግሯ ትክክል ናት። እያንዳንዱ ነገር ማለት ነው። በቃ የተሰበረ ልብ በቅራቅንቦ አይጠገንም። እንደዚህ አይነት ነገር በሆነ ነገር ሊጠገን አይችልም። በቃ የተሰበረ ልብ ተሰብሯል። ያንን ለመጠገን ደግሞ ብሩኬ ገና ብዙ ነገር እሷን ለማሳመን ቅመሜን ለማሳመን እያንዳንዱን ነገሮች ለማሳመን ብዙ ርቀት መሄድ ይጠበቅብሃል። አልሄድክም። እንዴት ባጭር መጣህ እንዴ? እንዴት በአቋራጭ መጣህ ብሩኬ? ይሄ እንዴት ሊሆን ይችላል? እንዴት ሊሆን ይችላል? ይሄ ሊሆን አይችልም በጭራሽ ማለት ነው። ሊታሰብም አይችልም በጭራሽ። ይሄ የማይሆን ነገር ነው። ምክንያቱም እንዲህ ጭራሽ አይሆንም። ምክንያቱም በቃ ትናንት እዛ ጋር በቃ ሂጂ አንቺን የምለምንበት የምንለማመጥበት ነገር የለኝም ብላሃት እርጉዝዬ ጋር ሆነ በቃ ጥርግ በያልካት ሮምህ ውስጥ ስትመጣ ሮምህ ውስጥ እጇን ይዘህ ገፍትረህ ወርውረህ ያስወጣሃት ማለት ነው። እንደ ውሻ ያደረካት እንዴት ዛሬ ተንበርከክ በቀለበት ለማሰር ሞከርክ? ምናልባትም ደግሞ ቀለበት ለሚቀመጠው ጣት ላይ ነው። ብሩኬ ያልገባ ከሆነ ወይ ያላወቅ ከሆነ ቀለበት የሚቀመጠው ጣት ላይ ነው። ልብ ከሻከረ ልብ ከተሰበረ ግን ተሰብሯል። በቃ ቀለበቱን እንኳን ብታደርገው ወይም ብትቀበልህ ሀይሚ ምንም ላይሆን ይችላል። ምክንያቱም ልቧ ተሰብሯል። እየጠረጠረችህ መኖር አትችልም። ስለዚህ ጥፋተኛው አንተ እንደሆንክ እንኳን ይሄን ጥፋት አጥፍቻለሁ ሙሉ ለሙሉ ጥፋተኛ ነኝ እንኳን ማለት አልቻልክም። ጭራሽ እርጉዝዬ የኔ እርጉዝዬ ብለህ ካመጣህት ሴት ጋራ በቃ አብረህ እኩል ነው የምታመናጭቃት ሀይሚኑ ማለት ነው። ሰው ለሀይሚ ይሄ አይገባትም። ይሄ አይገባትም። እንዲህ አይነት ማመናጨቅ አይገባትም ነበር። እንዲህ አይነት እንደፈለክ አንቺንም አልለማመጥም፣ አንቺን አልለምንም፣ አንቺን እየለመንኩ አልኖርም ምናምን። እንዴ መቼ ገባህበትና ነው እየለመንካት የምትኖረው? ሲጀመር በራስ ጥፋት። ሀይሚ እኮ አይደለችም ያጠፋችሁ፣ ጥፋተኛው አንተ ነህ። ቡታጅራ ድረስ ሂደህ እርጉዝዬን ያገኘሃት ማለት ሳታረግዝ አገኘሃት፣ አረገዘች አገኘሃት። እሺ እንዴ ከዚያ ደግሞ ተደብቄ ነገሮቹ ምንም ሳይወራ ለመጨረስ ሞክሬ ነው አልክ ማለት
ሀይሚ ቀለበት እስከማስርላት ድረስ ተደብቀሽ ቆይ እያልካት ነበር ማለት ነው። ልጅቷን እርጉዝዬን ማለት ነው። ሶስቷ ደግሞ አወጣቸው አጋለጠች። ስለዚህ ጥሩ አድርጋለች። በአጠቃላይ ግን ዛሬ ብሩኬ ያደረገው ነገር በጭራሽ ይሄ ክብር ማክበር ሳይሆን መናቅ ነው፣ ንቀት ነው ለእኔ ማለት ነው። በቃ ሀይሚን በንቀት ነው ያያት። ወይም ደግሞ በቃ ይቅርታ ማለት ምንም ይሰማታል ብሎ አያስብም ወይስ ደግሞ ምን ብሎ ቢያስብ ነው አልገባኝም። ትናንት እንደዚያ ሂጂ አልለማመጥሽም ብሏት ዛሬ ደግሞ እዚህ ጋር ቀለበት ልሰርልሽ ብሎ ያመጣት ምን ማለት ፈልጎ ነው? ምን ለማለት ፈልጎ ነው? በቃ እንደዚህ አድርጌ ለምኜሽ ነበረ እምቢ አልሽኝ፣ እኔ ደግሞ ወደሚመለከተው ወይ ደግሞ ወደምፈልገው ሄድኩ ለማለት ገብቶናል። በቃ ባጭሩ መሄድ ትችላለህ እኮ ብሩኬ፣ ዝም ብላ መሄድ ትችላለህ። በቃ ያለምንም እዚህ ጋር ሀይሚን አመጣ ሀይሚን ተለምነሽ ነበር እምቢ አልሽ ልታስብላት አትሞክር። አንላትም፣ በቃ አንላትም በጭራሽ ማለት ነው። ልንላትም አንችልም። ምክንያቱም ስህተቱ የራሱ ስለሆነ የብሩኬ ስለሆነ ጥፋቱ የብሩኬ ስለሆነ አሁን ላይ በዚህ ሰዓት በተሰበረ ልቧ ቀለበት አስራለሁ ብለ ቅመሜን እንደ ጥፋተኛ ለማስቆጠር ወይም ደግሞ እኔ እንደዚህ ፈልጌ የነበረ እምቢ ያለችው እሷ ናት። እሷ እምቢ ስትለኝ ወይም ቅመሜ እምቢ ስትለኝ ወደ ሌላ ሄድኩኝ ወይ ደግሞ ሌላ ጋር ሆንኩኝ። አሁን ደግሞ ለምን መጣች ወይ ለምን ምናምን፣ ያኔ ደግሞ መጣ ለምን ስትል ለምን አልሽኝ፣ ያኔ እንደዚያ ስለምንሽ እምቢ አልሽኝ ብላችሁ በእርግጥ ድራማውን ለማስኬድ ነው። ነገር ግን ይደብራል። ቸኮላችሁ፣ በጣም አፈጣጠናችሁት። እንዴ ረዘም አድርጉት እንጂ አፈጣጠናችሁት በጣም ማለት ነው እንዴ። ቢያንስ እንኳን እኮ ቀለበቱን ለማሰር መጀመሪያ ብቻዋን አግኝተህ ማዋራት ነበረብህ ብሩኬ። ብቻዋን አግኝተህ አዋራኋት። በቃ ነገሩ ይሄ የሆነው ሁሉ በቃ የኔ አይደለም፣ ይህን ማመን አለብሽ፣ መቀበል አለብሽ። ስለዚህ እኔ ከአንቺ ጋር ነው መኖር የምፈልገው፣ ማንንም አልፈልግም ምናምን ብለህ እኮ ማሳመን ነበረብህ መጀመሪያ ማለት ነው። ካሳመንሃት በኋላ ከዛ ቀለበት ብትል ቢያንስ እንኳን የተወሰነ ሀይሚ አምናበት ነው፣ በቃ ቅመሜ አምናበት ነው፣ እሷም ስላመነችበት ነው እንልህ ነበር፣ ልንልህ እንችል ነበር። ግን ምንም ነገር ሳታሳምናት ትናንት እንደዚያ ተናዳ ተለያይታ ከወንድምህ ፊት ትናንት እንኳን ምንም እሷን መለማመጥ እስከምችል ልለማመጣት ነው፣ ወንድምህ ጥፋተኛ ነህ፣ በጣም ጥፋተኛ ነህ እያለህ ውጭ እያደርክ ነው እየተባልክ ማለት ነው። ስለዚህ እንዴት ነው ዛሬ ቅመሜን በቀለበት ለማሰር የምትሞክረው እንዴ? እንዴት? ይሄ ለእኔ ልክ አይደለም። ምክንያቱም አንደኛ መፍጠኑ ነው፣ ሁለተኛ እዚያ ጋር ጥፋት አለ። 3 ወር ሁላችንም እንጠብቃለን ብለዋል። እንግዲህ 3 ወር ጠብቀው ልጅቷ ስትወልድ ወይም እርጉዝዬ ስትወልድ ማለት ነው ዲኤንኤ ብለው ምናምን ይመጣሉ ገና ያኔ እንግዲህ የማን ምን ምናምን እንደሚባል አናቅም። እንግዲህ ልጅቷ ያኔ ትዋረዳለህ እያለችው ነው ያለችው ብሩኬን ማለት ነው። ብሩኬ ደግሞ አይ እኔ ሁሉም ነገር የኔ አይደለም የኔ ያልሆነ ነገር ነው። ስለዚህ ያው እንግዲህ አንቺን ለማቃጠል ወይ ለአንቺ ድራማ ወይ አንቺን ለመፈተን ነው ብሎ ነገር ሊመጣ ይችላል፣ አይታወቅም። ነገር ግን ደግሞ ልቧን ሰብሮታል። በቃ እውነት ለመናገር ልቧን ሰብሮታል። ስለዚህ ሀይሚ ሳታቅ በሌላ በኩል በሱ ቤት ምናልባት እርጉዝዬን አምጦ እንደ ድራማም ለማስቀጠል እንደገና ደግሞ እንደ ፈተናም ምናምን ሊሆን ይችላል። ነገር ግን ፈተና ከሆነ በዚህ ልክ መጓዝም አልነበረብህም ብሩኬ፣ በዚህ ልክ መሄድ የለብህም። እንደገና ለቀለበቱ ደግሞ በጣም ነው የቸኮልከው ማለት ነው። በጣም ነው የቸኮልከው። ስለዚህ እኔ የማደንቅሽ የምወድሽ ማለት ነው ቅመሜ፣ የኔ ቆንጆ ልጅ ማለት ነው፣ የኔ ቆንጆ ልጅ ማለት ነው ቅመሜ። በጣም ተመችቶኛል። ስማርት የሆነው መልስሽ ማለት ነው፣ አንጀታርስ የሆነው መልስሽ ማለት ነው። በቃ የተሰበረ ልብ በዚህ መጠገን አይቻልም። አዎ ከእኔ ጋር መኖር አትፈልጊም ማለት ነው? አዎ አልፈልግም ብለዋለች ማለት ነው። በቃ ምክንያቱም እሱ ላደረገው ነገር የሚገባው ምላሽ ስለሆነ እሱ ምን ፈልጎና ምን ለማለት ፈልጎ እንደመጣ ግልጽ ነው። ስለዚህ ምንም ሳታሳብብ ቅመሜንም ሳታሰድብ ምን ሳትል ማለት ነው ቀስ ብለህ ወደዚያ ወደምትፈልገው መሄድ ትችላለህ ብሩኬ ማለት ነው። በቃ መሄድ ትችላለህ። የምሬን ነው እንዴ። ከዚያ ውጭ ቦጋሌ ሙት ባጃክስ አጥበን በኦሞ ለቅልቀን ነው የምናሰጣህ ማለት ነው። አደብ ግዛ ቦጋሌ ሙት፣ አደብ ልትገዛ ይገባል ማለት ነው። ይሄ መልእክቴ ለብሩኬ ነው ሁዶችዬ፣ ይሄ መልእክቴ ለብሩኬ ነው ማለት ነው።
ስለዚህ ቅመሜ የኛ ድምቀት ማለት ነው። ወደፊት ለማንም በቃ በኮንፊደንስሽ እንዲህ በኮንፊደንስሽ ባርቆ ሀሳቢነትሽ በዚሁ ቀጤ ማለት ነው። እንዴት አባቴ ደግሞ እንደምወዳት ማለት ነው። ስለዚህ ብሩኬ ደግሞ አስተካክል፣ ያለውን ነገር አስተካክል። በጣም የተሳሳተ መንገድ እየሄድክ ነው። በጣም ለመጠላት ብዙ እያደረግክ ነው። ላለው ላይክ፣ ሸር፣ ሰብስክራይብ አይረሳ። እወዳችኋለሁ። ባይ ባይ።